ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8ን ጀምረን ነበር ፕሮባቢሊቲ። ዛሬ ፕሮባቢሊቲ ኦፍ አን ኢቨንትን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ክላሲካል ኤንድ ኢምፔሪካል አፕሮች Revision on probability. In this unit, you will revise the classical and experimental approach of an event before you proceed to the next section as discussed in grade 9, such as classical ወይም mathematical approachን እናያለን፣ ኢምፔሪካል ወይም ሪላቲቭ ፍሪኩዌንሲ አፕሮች እነዚህን እናያለን ማለት ነው። ከዛ በኋላ ነው ወደ ቀጣዩ ሴክሽን የምንሄደው። ክላሲካል ወይም ማቴማቲካል አፕሮች ሆኖ ሲምፕል ኬዞችን እንመልከት። Definition 8.10 In the classical approach to probability, the probability of an event occurring E is defined as the number of elements of the sample space included in the event divided by the total number of elements in the sample space when all outcomes of a random experiment are equally likely and mutually exclusive ማለት ነው። so አሁን አንድ ኢቨንት አለን E የሚባል ማለት ነው። አሁን number of outcomes favorable to ይሄንን እንወስዳለን ማለት ነው። ከዛስ ለሳምፕል ስፔሱ ቶታል ነምበር ነው የምናካፍለው ማለት ነው። ከዛ probability of event in እናገኛለን ማለት ነው። example 1 a fair dice tossed once find the probability of getting እዚህ ጋር የተጠየቅናቸው ነገሮች አሉ። እንግዲህ ዳይ ሆኖ አንዴ ከተወረወረ ፖሲብል አውትፑቶቹ እነዚህ ናቸው ማለት ነው። ሳምፕል ስፔሱ ይሄ ይሆናል። ሳምፕል ስፔሱ ውስጥ ያሉ የአባላት ብዛት ስንት ነው? 6 ነው። 1 2 3 4 5 6 ማለት ነው። ኤ ላይ ስናይ ነምበር 5 ቺኛን የተጠየቅነው ማለት ነው። ሶ የኢቨንቱ የአባላት ብዛት ስንት ነው የሚሆነው? 1 ምክንያቱም 5 ቁጥርን ብቻ ያዘ ነው ማለት ነው። አሁን እነዚህ አባላት በአጠቃላይ ምንድናቸው? ኢኳሊ ላይክሊ ናቸው፣ ሙቹዋሊ ኤክስክሉሲቭም ናቸው ማለት ነው። ኮይን ወደ ላይ ይሄንን ዳይ ወደ ላይ ስወረውር ወይም ሳንከባልል ማለት ነው ሁለትን ማግኘት ከሆነ ሌላ ቦታ ሁለትን ማግኘት አልችልም፣ ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ የዚህ ኢቨንት ማለት ነው ምን ይሆናል? ኤን ኢ ኦቨር ኤን ኤስ እንላለን። እኩል ይሆናል 1/6 ይሆናል ማለት ነው። ኤን ኢ የኢቨንቱ የአባላት ብዛት 1 ነው። የሳምፕል ስፔሱ የአባላት ብዛት 6 ነው። ስለዚህ 1/6 እናገኛለን ማለት ነው። ቢ ኤ ነምበር ግሬተር ዛን ኦር ኢኳል ቱ 4 ይለናል። የዚህኛው ኢቨንት አባላት ደግሞ ግሬተር ዛን ኦር ኢኳል ቱ 4 ነው የሚለን። 4 5 6 እነዚህን የያዘ ነው የሚሆነው ማለት ነው ይሄ ኢቨንት። ምክንያቱም ከ4 ጋር እኩል ይሆኑና ከ4 የሚበልጡ እዚሁ ስናይ 4 5 6 ነው የሚሆኑት። ሶ የአባላቱ ብዛት ስንት ይሆናል? የዚህ 3 ነው የሚሆነው። 1 2 3 ማለት ነው። ሶ የዚህ ኢቨንት ፕሮባቢሊቲ ምን ይሆናል ማለት ነው? ኤን ኢ ኦቨር ኤን ኤስ። ኤን ኢ ስንት ነው? 3 ነው። ኤን ኤስስ 6 ነው። ይሄን አቃሉት 1/2 ይሆናል ማለት ነው። እሺ ነምበር 7 እዚህ ውስጥ 7 አለ? የለም። ስለዚህ ኢቨንቷ ላይ እንበል እዚህ ጋር የአባላት ብዛት ምንም የለም ማለት ነው። ይሄ 0 ኢምፕቲ ሴት ወይም እንደዚህም ልናስቀምጠው እንችላለን በዚህ መልኩ ማለት ነው። አሁን የዚህ ኤሌመንት የአባላት ብዛት ኤን ስንት ይሆናል? 0 ምክንያቱም እዚህ ውስጥ እንደምታዩት ምንም አባል የለም። ሶ የዚህ ኢቨንት ፕሮባቢሊቲ ምን ይሆናል ማለት ነው? ኤን ኢ 0 ነው፣ ኤን ኤስ 6 ነው። ስለዚህ ከዚህ ላይ 0 እናገኛለን። ኤክሰርሳይዝ 8.17 if a die is rolled once አንድ ጊዜ ብቻ ማለት ነው find the probability of getting an even number። እንግዲህ ሳምፕል ስፔሳችን ይሄ ነው። ኢቨንቱ ደግሞ ኢቭን ነምበሮችን የያዘ ነው። 2 4 እና 6 ይሆናሉ ማለት ነው። 2 4 6 እነዚህ ናቸው ኢቭኖቹ። ሶ ኤንኤስ የሳምፕል ስፔሱ የአባላት ብዛት ስንት ነው? 6 ነው። የኢቨንቱስ የአባላት ብዛት 3 ነው። ሶ probability of the event ምን ይሆናል? number of the event over number of the sample space የአባላቶቹ ማለት ነው። number of elements of the event divided by number of elements of the sample space ማለት ነው። ስለዚህ p of e የኢቨንቱ ማለት ነው ኤን ኢ 3 ነው፣ ኤን ኤስ 6 ነው። ከዚህ ላይ 1/2 ወይም 0.5 እናገኛለን ማለት ነው። ሁለተኛ ጥያቄ if a die is rolled twice አሁን 2 ጊዜ ነው then find the following probabilities ይለናል። እንግዲህ የአንዱ ዳይ የሳምፕል ስፔስ
ወይም የአባላት ብዛት የሳምፕል ስፔሱ 6 ነው፣ የሌላኛው 6 ነው። በአጠቃላይ 36 ነው የሚኖረን ማለት ነው። ሶ የሳምፕል ስፔሳችን የአባላት ብዛት 36 ይሆናል። ያው እዚህ ጋር መቁጠር ትችላላችሁ። ይሄንን እንዴት እንደምንሰራ ከዚህ በፊት አሳይቻችኋለሁ። ኢቨንቱን ተመልከቱ። ኢቨንቱን ስታዩ ድምር 2 የሆነበት ነው የተፈለገው። እዚህ ውስጥ ብትፈልጉ ድምሩ 2 የሚሆንበት የምታገኙት አንድና አንድ ላይ ብቻ ነው። እቺ ማለት ናት። እቺ ብቸኛ ናት ማለት ነው። ሶ ኢቨንታችንን ብንወስድ እቺ አባል ብቻ ናት የምትኖረው 1,1። ይሄ አሁን አንድ ግሩፕ አንድ ሴት ነው። ይሄ እንደ አንድ ነው የሚቆጠረው ማለት ነው። አንድ ኤሌመንት ነው። ሶ ኤንኢ ስንት ሆነ ማለት ነው? ኤንኢ ኢዝ ኢኳልስ ቱ 1። ሶ ፕሮባቢሊቲ ኦፍ ዘ ኢቨንት እኩል ይሆናል ኤንኢ ኦቨር ምን ኤንኤስ ማለት ነው። ሶ ይሄ እኩል ይሆናል 1/36 1/36ኛ ይሆናል። ዘ ፕሮባቢሊቲ ኦፍ ጌቲንግ ሰም ግሬተር ዛን 6 ድምር ከ6 በላይ የሚሆንበት ማለት ነው። ሶ እነዚህ ናቸው የሚሆኑት። ይሄን ይዞ ከዚህ አንዳንድ ከፍ እያለ እዚህ ይመጣል፣ ከዛ ታች ድረስ በዚህ መልኩ ማለት ነው። እነዚህን መቁጠር ይሆናል 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 እነዚህ ናቸው ማለት ነው። ሶ ኤንኢ ስንት ይሆናል ማለት ነው? 21 ይሆናል። 21 ሶ ፕሮባቢሊቲ ኦፍ ዘ ኢቨንት ኢዝ ኢኳልስ ቱ 21 ኦቨር 36 ያው ቶታሉ 36 ስለሆነ ማለት ነው። በ3 7 በ3 12 ስለዚህ የዚህ ኢቨንት ፕሮባቢሊቲ 7/12ኛ ይሆናል ማለት ነው። ከላይ የተቀሩት እዩ ግሬተር ዛን 6 አይደሉም። እነዚህን እንኳን ብንወስድ እዚህ ጋር ያሉት ድምራቸው 6 ነው። ከዛ 5 4 3 እና 2 ነው የሚሆነው። ድምራቸው ከ6 በላይ የሚሰጠን እነዚህኞቹ ናቸው ማለት ነው። ሲ ዘ ፕሮባቢሊቲ ኦፍ ጌቲንግ ሰም ግሬተር ዛን 9 ኦር አን ኦድ ይለናል። ድምር ከ9 በላይ የምናገኝበትን እስቲ ይሄ 8 ነው። እዩ እዚህ ይሄን ይዘን ብንሄድ 9 ነው። ስለዚህ እቺን ፓርት ብቻ ነው የምንወስደው ማለት ነው። እቺ እንደዚህችን ይዘና እቺን እንወስዳለን ማለት ነው። ሶ ይሄ ምን ይሰጠናል? ሰም ግሬተር ዛን 9ን ይሰጠናል። እዚህ ጋር ደግሞ ኦድ ይለናል። ስንደምር ኦድ የሚሰጡንን እንልቀም ማለት ነው። አሁን እንግዲህ እዚህ ጋር ድምሩን እዩ 2 ነው። ይሄ 3 ነው። ይሄንን እንይዛለን። ይሄ 4 ነው ጃምፕ። ይሄ 5 ነው። ይሄ 6 ነው የሚሰጠን እንዘላለን። ይሄ ይሆናል ማለት ነው። እዚህ ጋርስ ይሄ ይሆናል፣ ይሄ ይሆናል፣ ኦድ ይሰጠናል፣ ይሄ ይሆናል። እሺ ከዛ እዚህ እንምጣ፣ እዚህ እንምጣ። እነዚህ ኦድ ይሰጡናል። ይሄ ሌላስ ሌላ ከለር ልጠቀም። ይሄ ኦድ ይሰጠናል፣ ይሄ ኦድ ይሰጠናል እና ይሄ ኦድ ይሰጠናል። እዚህስ ይሄ ኦድ ይሰጠናል፣ ይሄ ኦድ ነው ድምሩ፣ ይሄ ኦድ ይሆናል ድምሩ ማለት ነው። ሶ አሁን እንደዚህ እናድርግ እንግዲህ የኢቨንቶቹን ብዛት እንይ እስኪ። የኢቨንቶቹን ብዛት እንይ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 አሁን ኦድ የሚሰጡን 18 ናቸው። በአጠቃላይ ኦድ የሚሰጡን 18 ናቸው። አሁን ደግሞ ሰም ግሬተር ዛን 9 የሚሰጡንን ደግሞ እንይ። እዚህ ውስጥ ናቸው 1 2 3 4 5 6 ናቸው አይደሉም? ለምን? 6ንና 6,5ን እና 5,6ን ኦልሬዲ ደምረን እዚህ 18 ውስጥ አምጥተናቸዋል ማለት ነው። ስለዚህ አሁን ከዚህ ላይ የምንወስደው ይሄንንና ይሄንን ብቻ ይሆናል ማለት ነው። ምክንያቱም 5,6 እና 6,5ን ሁለቴ መቁጠር አንችልም። ሶ 1 2 3 4 አባላት ይኖሩናል ማለት ነው። 4 አባላት። ስለዚህ እዚህ ጋር እንመጣና +4 እንላለን። በአጠቃላይ 22 ይሆናል። ስለዚህ እዚህ ጋር 22 ትኖረናለች። ኤንኤስ ደግሞ 36 ነው። ሶ የኢቨንቱ ፕሮባቢሊቲ ስንት ይሆናል ማለት ነው? 22 ኦቨር 36 በ2 11 በ2 18 ይሄ ይሆናል ማለት ነው። ክላሲካል ኦር ማቴማቲካል አፕሮች ቱ ኬዝስ ዩዚንግ ፐርሚቴሽን ኤንድ ኮምቢኔሽንስ። እንግዲህ እነዚህ ሁለቱ እንዴት እንደምንጠቀም ደግሞ እንይ።
there are cases in which permutation and combinations are needed to calculate the number of outcomes. እንግዲህ probability of an event is equals to number of event over ምን number of the sample space ነው። ሶ እነዚህ ሁለቱን ካልኩሌት ለማድረግ ፐርሙቴሽን ወይም ኮምቢኔሽንን የምንጠቀምበት አግባብ ይኖራል ማለት ነው። እሱን እናያለን። በደንብ አድርጋችሁ ተከታተሉኝ። ኤግዛምፕል 2 there are 4 blue balls and 3 red balls in a bag. You pick up 3 balls at random. Find the probability of getting 2 blue balls and 1 red ball. አሁን ይሄ እንግዲህ ፕሮባቢሊቲ ነው የተጠየቅነው። ፕሮባቢሊቲ is equals to ፒን በለው ዝም ብለን ማለት ነው። የምንፈልገው እዩ 2 ብሉ ቦል ነው የምንፈልገው ከስንቱ ከአራቱ ውስጥ ማለት ነው። ስለዚህ ኮምቢኔሽን እንጠቀማለን። ከአራቱ ውስጥ 2 ብሉ ቦል እፈልጋለሁ ማለት ነው። ኤንድ ይላል እዚህ ጋር ያያችሁ ኤንድ ታይምስ እንላለን። አሁንም ኮምቢኔሽን ነው የምንጠቀመው። 1 ሬድ ቦል ከስንቱ ከሶስቱ ውስጥ ማለት ነው። ከሶስቱ ሬድ ቦልስ አንድ እፈልጋለሁ ማለት ነው። ኦቨር ከስሪያው ቶታል አይደለ ሳምፕል ስፔስ ነው ቶታል ነው የምንወስደው። ይሄ ማለት 4ንና 3ን ስንደምር በጥቅሉ 7 ኳሶች አሉን ማለት ነው። በጥቅሉ ከሰባቱ ውስጥ ስንት ነው የምንመርጠው? 3ቱን ነው የምንመርጠው። ስለዚህ 7,3 እንልና እዚህ ጋር ኮምቢኔሽን እንጠቀማለን ማለት ነው። በጣም ሲምፕል ኮንሰፕት ነው። ዩ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ 2 ብሉ ቦልስ። ስንት ቦል ነው ብሉ ቦል ነው ያለን? ከአራቱ 2 እንመርጣለን ኮምቢኔሽን በየትኛውም ኦርደር ይሁን ምንም ችግር የለም። ታይምስ ለምን ኤንድ ይላል እዚህ ጋር ያያችሁ 1 ሬድ ቦል ስንት ነው ያለን? 3 ከሶስቱ እንደገና አንድ እንመርጣለን ማለት ነው። ኦቨር ቶታል ስንት ኳስ ነው ያለን? 7 ከሰባቱ ውስጥ ስንት ነው የምንመርጠው? ያው እዚህ ጋር 3 ቦልስ። ስለዚህ እዚህ ጋር 3 ያስቀመጥን ማለት ነው። ሶ ፕሮባቢሊቲውን በዚህ መልኩ ነው ካልኩሌት የምናደርገው ማለት ነው። አሁን ወደ ስራችን እንግባ። ሲ 4,2 ይሄ ማለት ምን ማለት ነው? 4 ፋክቶሪያል ኦቨር ልዩነቱን ውሰዱ 2 ፋክቶሪያል ታይምስ 2 ፋክቶሪያል። ይሄ 4 ሲባዛ በ3 ሲባዛ በ2 ማለት ነው። ኦቨር ይሄ ደግሞ 2 ታይምስ 2 ስለዚህ ዩ 2 ታይምስ 2 4 ነው። ይሄንን ያጠፋልናል ማለት ነው። እዚህ ጋር 6 እናገኛለን። ሲ 3,1 ይሄ ስንት ነው የሚሆነው? 3 ነው የሚሆነው። ምንም ካልኩሌሽን አይፈልግም። ፎርሙላውን ተጠቀሙና ስሩት ከፈለጋችሁ። ሌላ ሲ 7,3 7 ፋክቶሪያል ኦቨር ልዩነቱ 4 ፋክቶሪያል ይሆናል ሲባዛ በ3 ፋክቶሪያል 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ፋክቶሪያል ኦቨር 4 ፋክቶሪያልን እናስቀምጥ ባለበት 3 ፋክቶሪያል ደግሞ 6 ማለት ነው። 6 ሶ 4 ፋክቶሪያል በ4 ፋክቶሪያል ይጠፋል። 6 በ6 እዚህ ጋር ምን እናገኛለን? 35 ይቀራል ማለት ነው። ሶ ፕሮባቢሊቲው እኩል ይሆናል 6 ሲባዛ በ3 ኦቨር ስንት? ኦቨር 35። ስለዚህ ይሄ 18 ኦቨር 35ኛ ይሆናል። Exercise 8.18 A box of 10 candles consists of 3 defective and 7 non-defective candles. If 5 of these candles are selected at random, what is the probability in which 3 will be defective? እንግዲህ የሚሰራና የማይሰራ ማለት ነው። ዞሮ ዞሮ ይሄንን ትርጉሙን የተበላሸና ያልተበላሸ ነው ባታውቁትም ምንም ችግር የለውም ማለት ነው። ጥያቄው ራሱ ይመራቸዋል። አሁን እዩ አጠቃላይ ስንት ነው ያለን? 10 ነው ያለን። ከ10ሩ ስንት ነው የምንመርጠው? 5 ይሄ ይሆናል። ይሄ ቶታል ኬዝ ይሆናል ማለት ነው። ቶታል ፖሲቢሊቲው ነው ይሄ። እንደገና 3ቱ ዲፌክቲቭ ሆኑ ይለናል። የምንመርጠው ስንት ነው? 5 ነው። ስለዚህ 3ቱ ዲፌክቲቭ የሚሆኑ ከሆነ ሌሎቹ 2ቶቹ ምንድነው የሚሆኑት ማለት ነው? ነን ዲፌክቲቭ 5 መሙላት አለበታ። ስለዚህ 2 ሲደመር 3 5 ይሰጠናል ማለት ነው። ሶ አሁን ይሄን 3 የምንመርጠው ዲፌክቲቭ አይደለ? ከ3ቱ ዲፌክቲቮች ውስጥ ነው። ሲ እንላለን 3 ቹዝ 3 ታይምስ ሲ እንበል ነን ዲፌክቲቭ 2 ነው የምንመርጠው ከስንቱ? ከ7ቱ ማለት ነው። 7 ቹዝ 2 ማለት ነው። ይሄንን እንስራ። የዚህ ቫልዩ ስንት ነው የሚሆነው? ይሄ 1 ነው የሚሆነው ታይምስ
ይሄ ደግሞ 7 ፋክቶሪያል ኦቨር ልዩነቱን ውሰዱ 7 ሲቀነስ 2 5 ነው 5 ፋክቶሪያል ታይምስ 2 ፋክቶሪያል ማለት ነው 7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 2 ሲባዛ በ5 ፋክቶሪያል 5 ፋክቶሪያል በ5 ፋክቶሪያል በ2 1 በ2 3 ይሄ ስንት ይሆናል 21 1 ሲባዛ በ21 21 ነው ሶ የኢቨንቱ ብዛት ስንት ነው 21 ነው ማለት ነው 21 ነው አሁን ምን ያስፈልገናል የሳምፕል ስፔሱ ደግሞ ያስፈልገናል ማለት ነው እዚች ጋር እንስራት የዚህኛውን ማለት ነው 10 ፋክቶሪያል ኦቨር ልዩነቱን ወሰዱ 5 ፋክቶሪያል 10 ሲቀነስ 5 ሲባዛ በ5 ፋክቶሪያል 10 ሲባዛ በ9 ሲባዛ በ8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 5 ፋክቶሪያል ሲባዛ 5 ፋክቶሪያል ማለት 120 ነው 120 አንደኛውን 5 ፋክቶሪያል 120 አድርጌ ጻፍኩት አንደኛውን ባለበት ተውኩት ይሄ በዚህ ይጠፋል ይሄ 0 በዚህ በ6 1 በ6 2 እንደገና በ2 ይሄ 1 ይሆናል በ2 4 በ2 4 የቀሩን ማን ናቸው አሁን 9 ሲባዛ በ4 ሲባዛ በ7 ይሄ 36 ይሆናል 36 ሲባዛ በ7 42 ሁለትን ጽፌ 4 አለኝ 7 በ3 21 25 ስለዚህ 252 ይሆናል ማለት ነው ኤንኤስ ይሆናል 252 ሶ ፕሮባቢሊቲያችን 21 ኦቨር 252 ይሄ መቃለል ይችላል በ21 1 ይሆናል በ21 12 ይሆናል ኦር ደግሞ እዚህ ጋር ባለበት ትንሽ አጀስት ማድረግ እንችላለን ይሄንን እንዴት እናርገው 36 ማለት 3 ሲባዛ በ12 ሲባዛ በ7 ማለት ነው 36ን 3 ሲባዛ በ12 አረኩት ማለት ነው እንደገና ከዚህ ላይ 3 ሲባዛ በ7 21 ይሆናል ሲባዛ በ12 ስለዚህ እዚህ ጋር 252 ቦታ ላይ 21 ሲባዛ በ12 ብተካ 21 ከላይና ከታች ይጣፋል ማንንም ይቀረው ማለት ነው 1 12ኛ ይቀራል ቢ 4 will be non defective ይለናል እንግዲህ አራቱ ምን መሆን አለባቸው non defective ሶ ሲ እንበል non defective ከሰባቱ ውስጥ 4 እንመርጣለን ነገር ግን መምረጥ ያለብን 5 ስለሆነ 1 ትቀራለች ታይምስ ሲ እንበል አንዱን ደግሞ ከዲፌክቲቭ ውስጥ ከሶስቱ አንዱን ማለት ነው 3 choose 1 ይሄ ይሆናል ማለት ነው እሺ ይሄ ምን ይሆናል 7 ፋክቶሪያል ኦቨር ልዩነቱ 3 ፋክቶሪያል ሲባዛ በ4 ፋክቶሪያል ይሆናል ይሄ 3 ነው የሚሆነው 3 ከሶስት እቃዎች ውስጥ አንድ ለመምረጥ 3 አማራጭ ብቻ ነው ያለን 7 ታይምስ 6 ታይምስ 5 ታይምስ 4 ፋክቶሪያል ኦቨር 3 ፋክቶሪያል ማለት 6 ነው ሲባዛ በ4 ፋክቶሪያል 4 ፋክቶሪያል በ4 ፋክቶሪያል 6 በ6 ታይምስ 3 ያለን እዚህ ጋር ሶ 7 ሲባዛ በ3 ዩ 7 ሲባዛ በ3 21 ነው 21 ሲባዛ በ5 አድርጌ ልጻፈው ሶ አሁን የኢቨንቱ ብዛት ስንት ይሆናል ማለት ነው 21 ሲባዛ በ5 ኖርማሊ 105 ብዬ ማስቀመጥ እችላለሁ ያው ስለሚጣፋልኝ ነው ሶ ፕሮባቢሊቲው ምን ይሆናል 21 ሲባዛ በ5 ኦቨር ለቶታሉ ማለት ነው 252 ደግሞ 21 ሲባዛ በ12 እንደነበረ የቅድሙ ጥያቄ ላይ አይተናል 21 ሲባዛ በ12 ለዚህ ነው ባለበት የተውኩት ማለት ነው 21 በ21 ይጠፋል ሶ ፕሮባቢሊቲያችን ስንት ይሆናል ማለት ነው 5 12ኛ ሲ all will be non defective ይለናል እንግዲህ አሁን የምንፈልገው 5 ስለሆነ አምስቱንም ከዚህ ከነን ዲፌክቲቭ ውስጥ ነው የምንመርጠው ማለት ነው ሲ ከሰባቱ ውስጥ 5 እንመርጣለን ማለት ነው ሌላ የዲፌክቲቭን ፓርት አንፈልግም እንተዋዋለን ሶ ይሄ ምን ይሆናል 7 ፋክቶሪያል ኦቨር ልዩነቱ 2 ፋክቶሪያል ነው ሲባዛ በ5 ፋክቶሪያል 7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 2 ፋክቶሪያል ማለት 2 ነው ሲባዛ በ5 ፋክቶሪያል ይሄን በዚህ ያቃሉ በ2 1 በ2 3 7 በ3 21 ይሆናል ማለት ነው ሶ የኢቨንቱ
ነምበር ኦፍ ኤቨንት 21 ይሆናል። ፕሮባቢሊቲያችን ምን ይሆናል? 21 ኦቨር 252 12 ሲባዛ በ21 ማለት ነው። 12 ሲባዛ በ21 ይሄ እኩል ይሆናል 21 በ21 1 ኦቨር 12 ሶ ፕሮባቢሊቲያችን 1 ኦቨር 12 ይሆናል ማለት ነው። ባይ ዘ ዌይ 7 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 5 ፋክቶሪያል ይሄ ከ7 ፋክቶሪያል ኦቨር 5 ፋክቶሪያል ታይምስ 2 ፋክቶሪያል ጋር ተመሳሳይ ነው። ኦር 7 ቹዝ 2 ከማጋ እኩል ይሆናል ከ7 ቹዝ 5 ጋር እኩል ይሆናል። ሁለተኛ ጥያቄ if 3 books are picked at random from a shelf containing 4 math book, 3 books of chemistry and a dictionary, what is the probability that the dictionary is selected ይለናል። አሁን ቶታል ስንት ነው ያለን የሚለውን እኒ 4 የማትስ 3 የኬሚስትሪ እና 1 ዲክሽነሪ ያለን በጥቅሉ ስንት ነው? 8 መጽሐፎች አሉን ማለት ነው። የመረጥነው ስንት ነው? 3 books are picked at random ይለናል። ስለዚህ 3 እንመርጣለን ማለት ነው ከዚህ ውስጥ። ይሄ ሳምፕል ስፔሱን ይሰጣናል። ሶ ይሄንንም እንስራ 8 ፋክቶሪያል ኦቨር 8 ሲቀነስ 3 5 ፋክቶሪያል ነው ሲባዛ በ3 ፋክቶሪያል ይሄ እኩል ይሆናል 8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 3 ፋክቶሪያል ማለት 6 ነው ሲባዛ በ5 ፋክቶሪያል። ሶ ይሄ 5 ፋክቶሪያል በዚህ 6 በ6 8 ሲባዛ በ7 ይሄንን 8 ታይምስ 7 ብለን እናስቀምጠው ምንም ችግር የለም ወይም 56 ማለት እንችላለን። ኦኬ አሁን ዘ ዲክሽነሪ ኢዝ ሴሌክትድ ይለናል። ዲክሽነሪ ሴሌክት ማድረግ ማለት በጥቅሉ እዩ 3 መጽሐፍ ነው የሚመረጠው። እንዲመረጥ የተፈለገው 3 መጽሐፍ ነው። እንግዲህ ዲክሽነሪ ደግሞ አንድ ነው እንደምታዩት። ሶ ከማትሱና ከኬሚስትሪው መጽሐፍ ከ7ቱ ውስጥ 2 የግድ መመረጥ አለበት ማለት ነው። 2 መጽሐፎች የግድ መመረጥ አለባቸው ማለት ነው። ለምን? በጥቅሉ 3 እንዲሆንልን። እዚህኛው ጋር ስንመጣ ደግሞ ሲንበል የዲክሽነሪው ማለት ነው ከአንድ መምረጥ ማለት ይሄ አንድ ነው የሚሆነው ማለት ነው። ምንም ኢፌክት የለውም ይሄ። ሶ 7 ፋክቶሪያል ኦቨር ልዩነቱ 5 ፋክቶሪያል ነው ሲባዛ በ2 ፋክቶሪያል 7 ሲባዛ በ6 ሲባዛ በ5 ፋክቶሪያል ኦቨር 5 ፋክቶሪያል ሲባዛ በስንት በ2 ፋክቶሪያል ያው 2 ስለሆነ ማለት ነው። ይሄ በዚህ ይጠፋል። በ2 1 በ2 3 7 በ3 21 ይሆናል 21 ይሆናል። የዚህኛው ውጤት ደግሞ 1 ነው። 1ን በ21 ስናበዛ 21 ነው የሚሆነው። ሶ የኤቨንቱ ብዛት ስንት ይሆናል? 21። የሳምፕል ስፔሱስ ላይ ሰርተን አምጥተናል 56። ሶ ፕሮባቢሊቲ ኢዝ ኢኳልስ ቱ 21 ኦቨር 56ኛ 21 ማለት 7 ሲባዛ በ3 ነው። 56ስ 8 ሲባዛ በ7 ማለት ነው። ይሄን በዚህ አቃሉ ስንት እናገኛለን? 3 8ኛ ይሄ ይሆናል። አሁን ደግሞ 2 ማትስና 1 ኬሚስትሪ መጽሐፍ ሴሌክት ቢደረግ ይለናል። ስለዚህ ሲ እንበል 2 ኬሚስትሪ መጽሐፍ 2 ማትስ መጽሐፍ ከ4ቱ ውስጥ ስለዚህ 4 ቹዝ 2 ኤንድ ነው አያችሁ ታይምስ ሲ እንበል 1 ቡክ ኦፍ ኬሚስትሪ ከ3ቱ ውስጥ 1 መምረጥ ማለት ነው። ይሄ አለ ኤንኤሱን ኦልሬዲ አግኝተናል። ደግመን አንሰራም እሱን። እሺ ይሄ ምን ይሆናል? 4 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 2 ፋክቶሪያል ይሆናል። ይሄኛውስ 3 ፋክቶሪያል ኦቨር ልዩነቱ ስንት ይሆናል? 2 ፋክቶሪያል ያው ይሄ 3 ነው የሚሆነው ኖርማሊ። እሺ 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ኦቨር 2 ሲባዛ በ2 ፋክቶሪያል ሲባዛ በስንት 3 ታይምስ 2 ፋክቶሪያል ኦቨር 2 ፋክቶሪያል ማለት ነው። ይሄ በዚህ ይጠፋል። ይሄ በዚህ በ2 1 በ2 2 ሶ አሁን ይሁ 2 ሲባዛ በ3 6 6 ሲባዛ በ3 18 ሶ የኤቨንቱ ቁጥር ስንት ነው? 18 ነው ማለት ነው። ሶ ፕሮባቢሊቲ እኩል ይሆናል 18 ሲካፈል ለቶታል ኬዝ 58 ማለት ነው። 58 በ2 9 በ2 28 ሶ ይሄ መልሳችን ይሆናል።
ሶስተኛ ጥያቄ 3 cars are chosen at random from a certain car station containing 8 defective and 12 non-defective cars. What is the probability that all are defective ይለናል። አሁን በአጠቃላይ ስንት ናቸው? 8 ሲደመር 12 20 ነው። 20 ነው በአጠቃላይ ያለን ማለት ነው። እሺ what is the probability that all are defective ይለናል። የተመረጡት መኪናዎች 3 ናቸው። እዩ ለጀነራል ኬዙ 3 እዚህ ጋር እናስቀምጥ። ለዲፌክቲቭስ ኦል አር ዲፌክቲቭ 3ቱም ማለት ነው። ከየት ውስጥ ነው የሚመረጡት? ከነዚህ ውስጥ ነው የሚመረጡት። ከዚህኛው ውስጥ አንመርጥም ማለት ነው። ነን ዲፌክቲቭን አንፈልግማ። ስለዚህ ሲ እንበል። ከ8ቱ ውስጥ ስንት? 3ቱን። ምክንያቱም 3 cars are selected ስለሚል are chosen ስለሚል ማለት ነው። ይሄኛው ኤንኤስ ይሰጠናል። ይሄ ደግሞ ኤንኢ ይሰጠናል ማለት ነው። እዚህ ጋር ከፈለጋችሁ ከ12ቱ ቹዝ ከ12ቱ 0 በሉ። አንድ ነው የሚሰጠን፣ ምንም ልዩነት የለውም ማለት ነው። እሺ ኤንኤስን እንፈልግ። 20 ፋክቶሪያል ይሄኛው ማለት ነው ኦቨር ልዩነቱ ስንት ነው? 17 ፋክቶሪያል ሲባዛ በ3 ፋክቶሪያል ይሄ እኩል ይሆናል 20 ሲባዛ በ19 ሲባዛ በ18 ኦቨር 3 ፋክቶሪያል 6 ነው። 17 ፋክቶሪያሉ ይጣፋል። ያው ታውቁታላችሁ ይሄን አሰራር ኢዚ። በ6 1 በ6 3 3 ሲባዛ በ19 57 20 ሲባዛ በ57 ይሄንን አባዙት 1140 ይሆናል። 1140 ሶ ኤን ኦፍ ኤስ የሳምፕል ስፔሱ አጠቃላይ ማለት ነው 1140 ይሆናል። አሁን ደግሞ ወደዚህኛው እንምጣ፣ ወደ ኢቨንቱ ማለት ነው። 8 ፋክቶሪያል ኦቨር ልዩነቱ 5 ፋክቶሪያል ነው ሲባዛ በ3 ፋክቶሪያል እኩል ይሆናል 8 ሲባዛ በ7 ሲባዛ በ6 ኦቨር 5 ፋክቶሪያሉ ይጠፋል። 3 ፋክቶሪያል ያው 6 ነው የሚሆነው። ይሄን በዚህ አቃሉት 8 በ7 56 ሶ ኤን ኦፍ ኢ ስንት ይሆናል? የኢቨንቱ ብዛት 56 ይሆናል ማለት ነው። አሁን ወደ ፕሮባቢሊቲያችን መሄድ እንችላለን። ፒ እኩል ይሆናል 56 ኦቨር 1140 1140 በአራት በአራት ማቃለል እንችላለን። በአራት ስናቃልለው ይሄ 14 ኦቨር 285 ይሆናል። ይሄ ይሆናል። ኦል አር ነን ዲፌክቲቭ ይለናል። አሁን ደግሞ ከነን ዲፌክቲቮቹ ከነዚህ ውስጥ ነው የምንመርጠው ማለት ነው። ከ12ቱ ስንት እንመርጣለን? 3 እንመርጣለን ማለት ነው። ቹዝ 3 ይሄ ምን ይሰጠናል? የኢቨንቱን ብዛት ነው የሚሰጠን። ሶ 12 ፋክቶሪያል ኦቨር 9 ፋክቶሪያል ሲባዛ በ3 ፋክቶሪያል ከ12 ላይ 3 ስንቀንስ 9 ስለሚሆን ማለት ነው። ሶ እኩል ይሆናል 12 ሲባዛ በ11 ሲባዛ በ10 ቀጥሎ 9 ፋክቶሪያል ብለን ከዛ በኋላ እዚህ ማቃለል እንችላለን። ግን ታውቁታላችሁ እሱን አንጽፍም ከዚህ በኋላ ማለት ነው። ኦቨር 3 ፋክቶሪያል ደግሞ 6 ማለት ነው። በ6 1 በ6 2 ሶ 2 ሲባዛ 11 በ10 110 ነው። 110 በ10 220 ሶ ኤን ኢ ስንት ይሆናል ማለት ነው? 220 ይሆናል። ኤን ኤስን ኦልሬዲ አግኝተናል። ሶ ፕሮባቢሊቲያችን 220 ኦቨር 114 0 ይሄ ይሆናል። ይሄ በዚህ ይጠፋል። በሁለት ታቃሉት 11 ኦቨር 57ኛ ሶ የዚህ ፕሮባቢሊቲ 11 ኦቨር 57ኛ ይሆናል ማለት ነው። ሲ 2 አር ዲፌክቲቭ ኤንድ ዘ አዘር ኢዝ ነን ዲፌክቲቭ ይለናል ማለት ነው። ኦኬ አሁን እዩ ሲ እንበል። ዲፌክቲቭ የሆኑት ስንት ናቸው? በአጠቃላይ 8 ናቸው። ከ8ቱ ውስጥ ስንት እንመርጣለን? 2 ኤንድ ታይምስ ሲ እንበል። ነን ዲፌክቲቭ የሆኑት 12 ናቸው። ከ12ቱ ስንት እንመርጣለን? 1 ምክንያቱም 2 ሲደመር 1 ስንት ስለሚሰጠን? 3 ስለሚሰጠን ማለት ነው። 3 ስለሚሰጠን ይሄ እኩል ይሆናል 8 ፋክቶሪያል ኦቨር ልዩነቱ ምን ይሆናል? 6 ፋክቶሪያል ሲባዛ በ2 ፋክቶሪያል ታይምስ የዚህ ቫልዩ ስንት ይሆናል? 12 ነው የሚሆነው። ስሩት 12 እንደዚህ በአይን የሚመለሱት ላይ ፎርሙላውን መጠቀም ግዴታ አይሆንም ማለት ነው። 8 ፋክቶሪያል 8 ሲባዛ በ7 ኦቨር 2 ሲባዛ በ12 ሲባዛ በ12 ማለት ነው። በ2 1 በ2 6
ይሄ እኩል ይሆናል 8 በ7 56 ነው 56 ሲባዛ በ6 ይሄ 336 ይሆናል 336 ሶ ነምበር ኦፍ ዘ ኢቨንትስ ስንት ይሆናል 336 ኤንኤስ አለን ኦልሬዲ p = 336 ሲካፈል ለ1140 ይሄንን በ12 በ12 ታቃሉት በ12 28 በ12 95 ስለዚህ መልሳችን ይሄ ይሆናል empirical or relative frequency approach ደግሞ እንመልከት This approach is based on the observations obtained from random experiment The empirical frequency of an event E is the relative frequency of event E እንግዲህ የሆነ ኤክስፐሪመንት ይሰራል ሶ የሆነ ነገር ምን ያህል ጊዜ ተደጋግሞ መጥቷል የሚለውን እናይና ለቶታል ነምበር ኦፍ ኦብዘርቬሽኑ እናካፍላለን ማለት ነው Example 3 A travel agent determined that in every 70 reservations she makes 14 will be for a cruise What is the probability that the next reservations she makes will be for a cruise እንግዲህ ኤክስፒሪየንስ ነው ተመልከቱ አሁን ከ70 ሪዘርቬሽን ውስጥ 14ቱ ለክሩዝ ሆኑ ማለት ነው የክሩዝ ስለዚህ ቀጣይ ያለው የክሩዝ የመሆን ፕሮባቢሊቲው ምን ያህል ነው ይለናል ማለት ነው ሶ p = ፍሪኩዌንሲው ምን ያህል ነው 14 ነው ክሩዝ የሆነው ማለት ነው ከስንቱ ከ70 ማለት ነው ይሄ ይሆናል ይሄን አቃለው በ7 2 በ7 10 ስለዚህ እዚህ ፕሮባቢሊቲ 0.2 ይሆናል ማለት ነው Example 4 If record shows that 30 out of 50,000 bulbs produced are defective find the probability of a newly produced bulb to be defective እንግዲህ ከሚመረተው 50,000 ውስጥ 30 ላይ ብልሽት አለ ማለት ነው ሶ ከዚህ ኤክስፒሪየንስ ወይም ከዚህ ኤክስፐሪመንት ተነስተን የአዲሱ ዲፌክቲቭ የመሆን ፕሮባቢሊቲውን እንሰራለን ማለት ነው ሶ p = ፍሪኩዌንሲው ስንት ነው 30 ኦቨር አጠቃላይ ደግሞ 50,000 ነው 50,000 ይሄ ይሆናል ማለት ነው 0 በ0 ይሄ እኩል ይሆናል 3 ኦቨር 5000 ይሄ ይሆናል ካልኩሌተር ተጠቀሙና አካፍሉት ይሄን 0.0006 ይሄ ይሆናል ማለት ነው በጣም አነስተኛ ነው እንድሉ አያችሁ Exercise 8.19 In a sample of 50 people 21 had type O blood 22 had type A blood 5 had type B blood and 2 had type AB blood find the following probabilities ይለናል ቶታል ስንት ነው 50 ቶታል 50 ነው እሺ a person has type O blood so probability of having O ማለት ነው blood type O ማለት ነው አጠቃላይ ስንት ነው ያለን ፍሪኩዌንሲውን ይውት እዚህ ጋር 21 ሰው አለ ስለዚህ 21 ኦቨር ቶታሉ ስንት ነው 50 ይሄ ይሆናል ማለት ነው B a person has type A or type B blood or ምንድነው ብያችኋለሁ ከዚህ በፊት ፕላስ ማለት ነው ኦኬ ፕላስ እንግዲህ እነዚህ ሁለቱ ኢቨንቶች ምንድናቸው ሙቹዋሊ ኤክስክሉሲቭ ናቸው ምንም የጋራ አባል የላቸውም ሶ ታይፕ ኤ ስንት ሰው አለ 22 ሰው 22 ሲደመር ታይፕ ቢስ 5 ሰው አለ እዚህ ጋር እንደምታዩት ሲደመር 5 ይሄ በአጠቃላይ ስንት ይሆናል 27 ይሆናል ማለት ነው ሶ probability of having blood type A or B ስንት ይሆናል ማለት ነው 27 over 50 ይሄ ይሆናል ማለት ነው C a person has neither type A nor type O blood ይለናል ሶ ምን እናደርጋለን አሁን ታይፕ A እና ታይፕ O የሆኑትን እናጣፋለን ይሄንን አንቀበልም neither ነው የሚለን neither nor ስለሚለን እንግዲህ የኦን አጠፋን የኤንም በተመሳሳይ እናጠፋለን እንደምታዩት ማለት ነው ማቀራሁን B እና AB ቀሩ ማለት ነው እነዚህ ነው የምንወስደው ማለት ነው ሶ 5 ሲደመር 2 ስንት ይሆናል 7 ቶታል ስንት ነው ያለን 50 ሶ P = 7 over 50 ይሆናል ማለት ነው D a person doesn't have type AB blood type AB blood እንግዲህ ሁለት ሰው ብቻ ነው ያለው ማለት ነው ሶ ይሄን ስናስወግድ ከ50ው ላይ 2 ስንቀንስ ማለት ነው 48 ይቀራል ፍሪኩዌንሲው ይሄ ይሆናል ማለት ነው ሶ P = 48 over 50 በሁለት ብናቃልለው 24 over 25ኛ ሶ ፕሮባቢሊቲው ስንት ይሆናል 24 over 25 ይሆናል ማለት ነው
ሁለተኛ ጥያቄ 10 of the 500 randomly selected cars manufactured at a certain auto factory are found to be lemons or defective. Assuming that the lemons are manufactured randomly, what is the probability that the next car manufactured at this auto factory is a lemon ይለናል። ከ500 ውስጥ 10 ምን ሆኑ ዲፌክቲቭ ወይም ሌመንስ ሆኑ ማለት ነው። ስለዚህ ፒ ኢኩል ይሆናል ሌመን የሆኑበት ማለት ነው 10 ኦቨር ስንት ቶታል ማለት ነው 500። ይሄን በዚህ ያቃሉት ይሄ ኢኩል ይሆናል 1 ኦቨር 50 በሁለት ሁለተኛ እናብዛው 2 ኦቨር 100 ማለት ነው። ይሄ ማለት ነው 0.02 ማለት ነው። ይሄ ይሆናል ፕሮባቢሊቲው።